አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ዛሬ ኢንሻአላህ የአላህ ፍቃዱ ከሆነ ስለ 5ቱ የእስልምና መሰረቶችና ስለ 6ቱ የኢማን መሰረቶች አብራራለሁ ማለት ነው። ያው እነዚህ ነገሮች የግድ ማወቅ ያለብን ነገሮች ናቸው። ሙስሊም ነን ካልን እነዚህን ነገሮች የግድ ማወቅ አለብን ማለት ነው። ምክንያቱም ልንተገብራቸው ስለሚገባ ሌላ ሰው ራሱ ሙስሊም ያልሆነ አካል ምንድነው ብሎ ቢጠይቀን የእስልምና መሰረቶች ስንት ናቸው፣ የኢማን መሰረቶች ስንት ናቸው ብለው እንኳን ሲጠይቁን ስንመልስ ያለምንም ግራ መጋባት መመለስ ያሉብን ነገሮች ናቸውና የግዴታ ማወቅ ያለብን ነገሮች ናቸው። ኢንሻአላህ እኔም በቻልኩት አቅም ግልጽ አድርጌ ላስረዳችሁ ሞክራለሁ ማለት ነው። ቡኒየል ኢስላሙ አላ 50 እስልምና በ5 ነገሮች ተገንብታለች። ዋሂድ አንደኛ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አንደኛው ምንድነው? አላህ አንድ እንደሆነና ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑ መመስከር ማለት ነው። ሁለተኛው ምንድነው? ኢቃመቲ ሶላት ሶላትን 5ቱንም ወቅት ሶላት መስገድ ማለት ነው። ሶስተኛው ኢታኡ ዘካት ዘካን መስጠት ማለት ነው። አራተኛው ራቢዕ ወሰውም ረመዳን የረመዳንን ጾም መጾም ማለት ነው። አምስተኛው ወሕጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ሐጅ ማድረግ ነው። የጉዞውን ጣጣ ለቻለ ሰው ሐጅ ማድረግ እንደማለት ነው። እሺ አሁን ደግሞ ወደ ኢማን መሰረቶች እንሄዳለን። የኢማን መሰረቶች 6 ናቸው። አንደኛው ዋሂድ አንቱእሚኑ ቢላህ በአላህ ማመን ነው። ወመላኢከቲሂ ሁለተኛው ደግሞ ሁለተኛው በመላእክቶች ማመን። ሶስተኛው ወኩቱቢሂ በመጽሐፎች ከአላህ ዘንድ በወረዱ መጽሐፎች በተውራት፣ በኢንጂል፣ በዘቡር፣ በቁርአን በእነዚህ መጽሐፎች ማመን እንደማለት ነው። አራተኛው ወሩሱሊሂ በመልእክተኞች ማመን ከአላህ ዘንድ በተላኩ መልእክተኞች ማመን እንደማለት ነው። እሺ አምስተኛው ወቢልየውሚል አኺር በመጨረሻ ቀን ማመን እንደማለት ነው። ስድስተኛው ደግሞ ምንድነው? ወቢልቀዳ ወልቀደር ኸይሪሂ ወሸሪሂ ሚነላሂ ሱብሓነሁ ወተዓላ በውሳኔ ወይም በቀዳና በቀድር በውሳኔ ማመን እንደማለት ነው። ኸይሪሂ ወሸሪሂ ሚነላሂ ሱብሓነሁ ወተዓላ ማለት ደግሞ መልካም ነገር መጥፎ ነገር የአላህ ውሳኔ ነው እንደማለት ነው። ወሰለላሁ ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ይመስላሉ እና እነዚህ ነገሮች በደንብ ማወቅ አለብን። አውቀን ደግሞ መተግበር አለብን ማለት ነው። ኢንሻአላህ ስላዳመጣችሁ አመሰግናለሁ። ሁላችንም በዲናችን ላይ የምንጠነክርና እንዲሁም ራሳችን ተጠቅመን ሌሎችንም የምንጠቅም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።